ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የስፒናችን አስደናቂ የጤና ጥቅሞችን እነግራችኋለሁኝ። እንዲሁም ደግሞ መጠቀም የሌለባቸው ወይም ደግሞ ሲጠቀሙ በጣም ጥንቃቄ ማድረግ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ ስለ ስፒናች ማወቅ ያለባችሁን መሰረታዊ ነገሮችን ሁላ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ስፒናች መመገብ ከሚያስገኛቸው የጤና በረከቶች መካከል ለስኳር በሽተኞች የደም ውስጥ የግሉኮስ ቁጥርን ለማሻሻል፣ የካንሰር ተጋላጭነትን ለመቀነስ እናም የአጥንትን ጤንነትን ለማሻሻልም ይረዳል። ስፒናች ለቆዳ ለፀጉር እናም ለአጥንት ጤንነት ሊጠቅም የሚችል ገንቢ አረንጓዴ ቅጠላማ አትክልት ነው። በተጨማሪም ይህ አትክልት የተለያዩ ጥቅሞችን ሊሰጡ የሚችሉ ማዕድናትናም ቫይታሚኖችንም ያቀርባል። 100 ግራም ስፒናች 28.1 ሚሊግራም ቫይታሚን ሲ ወይም ደግሞ በቀን የሚያስፈልጋችሁን የቫይታሚን ሲ መጠንን 34%ን ይሰጣል። ስፒናች በተጨማሪም ብረት ወይም ደግሞ አይረን፣ ፖታሲየም፣ ቫይታሚን ኢ እናም ማግኒዥየምንም ይዟል። አንድ ኩባያ ጥሬ ስፒናች 7 ካሎሪ፣ 0.86 ግራም ፕሮቲን፣ 29.7 ሚሊግራም ካልሽየም፣ 0.81 ግራም ብረት ወይም ደግሞ አይረን፣ 24 ሚሊግራም ማግኒዥየም፣ 167 ሚሊግራም ፖታሲየም፣ 141 ማይክሮግራም ቫይታሚን ኤ፣ 58 ሚሊግራም ፎሌትን ይይዛል። ስፒናች በተጨማሪም ቫይታሚን ኬ፣ ፋይበር፣ ፎስፈረስ እናም ቲያሚንንም ይዟል። በዚህ አትክልት ውስጥ ያሉት አብዛኛዎቹ ካሎሪዎች ከፕሮቲን እናም ከካርቦሃይድሬትስ የመጡ ናቸው። ስፒናች በርካታ ንጥረ ነገሮችን ይይዛል። ከነዚህም ውስጥ ስፒናች ብረትን ወይም ደግሞ አይረንን ይይዛል። ስፒናች ገንቢ እናም በእጽዋት ላይ የተመሰረተ የብረት ምንጭ ነው። ይህ ማዕድን በደም ውስጥ ኦክስጅንን ለማጓጓዝም አስፈላጊ ነው። ብረት ወይም ደግሞ አይረን ጤናማ እርግዝናን ለመጠበቅ፣ በሽታ የመከላከል ስርዓትን ለመደገፍ እናም የምግብ መፍጫ ሂደቶችን ለመርዳትም አስፈላጊ ነው። አንድ ሰው በቫይታሚን ሲ ከበለጸጉ ምግቦች ጋር ብረትን ሲመገብ የሰውነቱ የብረት መምጠጥን ማሳደግ ይችላል። ሌላው ደግሞ ስፒናች ካልሽየምንም ይይዛል። ስፒናች በአንድ ኩባያ በግምት ወደ 30 ሚሊግራም የካልሽየም ምንጭን ይይዛል። ይሁን እንጂ ሰውነት ይህን በቀላሉ የሚይዘው ከወተት የካልሽየም ምንጮች ያነሰ ነው። ስፒናች ከፍተኛ የኦክሳይድ ይዘትም አለው። እሱም ከካልሽየም ጋር ተቆራኝቶ ሰውነታችን ለመጠቀም አስቸጋሪ ያደርገዋል። ስፒናች በተጨማሪም ማግኒዥየምንም ይይዛል። አንድ ኩባያ ስፒናች 24 ሚሊግራም የማግኒዥየም ምንጭንም ይይዛል። ማግኒዥየም ለኃይል ሜታቦሊዝም፣ ለጡንቻና ለነርቭ ተግባር፣ ለመደበኛ የልብ ምት፣ ጤናማ የበሽታ መከላከል ስርዓትን ለመደገፍና የደም ግፊትንም ለመጠበቅም ይረዳል። በተጨማሪም ማግኒዥየም በሰውነት ውስጥ ባሉ በርካታ ባዮኬሚካላዊ ግብረ መልሶች ውስጥም ሚና ይጫወታል ማለት ነው። ስፒናች በተጨማሪም ብዙ ጠቃሚ የእጽዋት ውህዶችን ይይዛል። ሉቲን፣ ካምፒፌሮል፣ ናይትሬትስ፣ ኪውሪሲቲን እናም ዚያካንቲንን ይይዛል። እነዚህ በሰውነት ውስጥ የአይን ጤናን ከመጠበቅ ጀምሮ እስከ እብጠትን ወይም ደግሞ ኢንፍላሜሽንንም ለመከላከልም ይረዳሉ ማለት ነው። ስለዚህ ስፒናች በርካታ የእጽዋት ውህዶችን ወይም ደግሞ አንቲ ኦክሲዳንቶችን እናም በርካታ ቫይታሚኖችንና ንጥረ ነገሮችንም ይይዛል። እጅግ በጣም ድንቅ ጥቅምን ይሰጣል ማለት ነው። ስለዚህ ስፒናችን እስቲ በተጠቀሙ የምታገኙትን ድንቅ ጥቅሞችን አሁን አንድ በአንድ እነግራችኋለሁኝ። አንደኛ ስፒናች በንጥረ ምግቦች ወይም ደግሞ በንጥረ ነገሮች የበለጸገ ነው። ስፒናች በቫይታሚን ኤ፣ በቫይታሚን ሲ፣ በቫይታሚን ኬ፣ በፎሌት፣ በአይረን ወይም ደግሞ በብረትና ማግኒዥየም በመሳሰሉት አስፈላጊ ቪታሚኖችና ማዕድናት የተሞላ ሲሆን ይህም ደግሞ አጠቃላይ ጤናንና ደህንነትን ይደግፋል ማለት ነው። እነዚህ ቫይታሚኖችና ንጥረ ነገሮች ለሰውነታችን በርካታ ተግባራት አስፈላጊ ናቸው። ሁለተኛ ስፒናች የአይን ጤናን ይደግፋል።
ስፒናች ሉቲን እና ዚያካንቲን የተባሉ አንቲኦክሲዳንት ንጥረ ነገሮችን ይይዛል። እነዚህ ደግሞ ለአይን ጤና ጠቃሚ ሲሆኑ ከእድሜ ጋር ተያይዞ የሚመጣውን የማኪውላር ዲጀነሬሽን የአይን ችግርን ይከላከላል። ሶስተኛ ስፒናች የልብ ጤናንም ያበረታታል። በስፒናች ውስጥ ያለው ከፍተኛ የፖታሲየም እናም የማግኒዥየም መጠን የደም ግፊትን ለመቀነስ፣ የልብ ህመም ተጋላጭነትን ለመቀነስ እናም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤንነትን ለማሻሻልም ይረዳል። አራተኛ ስፒናች በሽታ የመከላከል ስርዓትንም ይጨምራል። ቫይታሚን ሲ እናም ሌሎች በስፒናች ውስጥ የሚገኙት አንቲኦክሲዳንቶች የሰውነትን በሽታ የመከላከል ስርዓትን በማጠናከር ሰውነታችንን ከበሽታዎች ለመከላከል ቀላል ያደርገዋል። አምስተኛ ስፒናች የምግብ መፈጨት ጤናንም ይደግፋል። ስፒናች በፋይበር የበለጸገ ሲሆን ይህም ለምግብ መፈጨት ይረዳል፣ የሆድ ድርቀትን ይከላከላል፣ እንዲሁም ደግሞ ጤናማ የአንጀት ማይክሮባዮምን ይደግፋል። ስድስተኛ ስፒናች የስኳር በሽታንም ለመቆጣጠርም ይረዳል። ስፒናች ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት በደም ውስጥ ያለውን የስኳር መጠን አይጨምርም። በደም ውስጥ ያለውን የስኳር መጠን ለመቆጣጠርና የስኳር በሽታ ላለባቸው ሰዎች የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ለማሻሻልም ሊረዳ ይችላል። ሰባተኛ ስፒናች የአጥንት ጤናንም ያበረታታል። ስፒናች ጥሩ የቫይታሚን ኬ ምንጭ ሲሆን ለአጥንት ጤና በጣም አስፈላጊና የአጥንት በሽታ ተጋላጭነትንም ይቀንሳል። ስምንተኛ ስፒናች የሰውነት ክብደትንም ለመቀነስ ይረዳል። ስፒናች በካሎሪ ይዘቱ ዝቅተኛ እናም በፋይበር የበለጸገ በመሆኑ ክብደታቸውን ለመቀነስ ወይም ደግሞ ጤናማ ክብደትን ለመጠበቅ ለሚፈልጉ ሰዎች ተመራጭም ያደርገዋል። ዘጠነኛ ስፒናች ጤናማ ቆዳንም ይደግፋል። በስፒናች ውስጥ የሚገኙት ቪታሚኖችና አንቲኦክሲዳንቶች ጤናማ ቆዳን ለማራመድ እናም የእርጅና ሂደትን ለመቀነስም ይረዳሉ። አስረኛ ስፒናች የአእምሮ ጤናንም ይደግፋል። በስፒናች ውስጥ የሚገኘው ፎሌትና ቫይታሚን ኬ የእውቀት ወይም ደግሞ የኮግኒቲቭ ተግባርን፣ የማስታወስ ችሎታን እናም አጠቃላይ የአእምሮ ጤናን ለማሻሻልም ይረዳሉ። 11ኛ ስፒናች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያቶችም አሉት። ስፒናች በውስጡ ጸረ ብግነት ባህሪ ያላቸው ፋይቶ ኒውትረንት ንጥረ ነገሮችን የያዘ ሲሆን ይህም በሰውነት ውስጥ ያለውን እብጠትን ለመቀነስ እናም ለከባድ በሽታዎች ተጋላጭነትንም ይቀንሳል። 12ኛ ስፒናች የጡንቻ ጤንነትንም ይደግፋል። በስፒናች ውስጥ ያለው ከፍተኛ የማግኒዥየም መጠን የጡንቻን ተግባር ለመደገፍ እናም ከአካል ብቃት እንቅስቃሴ በኋላ ጡንቻ እንዲያገግም ይረዳል። 13ኛ ስፒናች ካንሰርንም ለመከላከል ሊረዳ ይችላል። በስፒናች ውስጥ የሚገኙት አንቲ ኦክሲዳንትስና ፋይቶኒውትረንቶች የጸረ ካንሰር ባህሪ እንዳላቸው በመረጋገጡ ለአንዳንድ የካንሰር አይነቶች ተጋላጭነትን ለመቀነስም ይረዳሉ። 14ኛ ስፒናች ጤናማ እርግዝናንም ይደግፋል። ስፒናች ጥሩ የፎሌት ምንጭ ሲሆን ይህም ለፅንስ እድገት አስፈላጊ እናም የወሊድ ጉድለቶችንም ይከላከላል። 15ኛ ስፒናች የኢነርጂ ደረጃንም ያሻሽላል። በስፒናች ውስጥ ያለው ብረት ወይም ደግሞ አይረን እናም ቫይታሚን ሲ የኃይል መጠን እንዲጨምር እናም ድካምን በመዋጋት ለአጠቃላይ ህይወትናም ደህንነት በአመጋገባችን ውስጥ ትልቅ እገዛ ያደርጋል። ስለዚህ ክቡራትና ክቡራን ተመልካቾቼ ስፒናችን በአመጋገባችሁ ውስጥ ብታካትቱ እነዚህን አስገራሚ ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ስፒናች ለአብዛኛዎቹ ሰዎች በጣም የተመጣጠነ እናም ጠቃሚ ምግብ ቢሆንም በአንዳንድ የጤና ሁኔታዎች ወይም ደግሞ መድኃኒቶች ምክንያት የስፒናች ፍጆታቸውን ማስወገድ ወይም ደግሞ መገደብ ያለባቸው ደግሞ አንዳንድ ግለሰቦች አሉ ማለት ነው። እነዚህም አንደኛ የኩላሊት ጠጠር ያለባቸው ሰዎች ናቸው። ስፒናች በኦክሳሌት የበለጸገ ሲሆን ይህም በአንዳንድ ግለሰቦች ላይ የኩላሊት ጠጠር እንዲፈጠር አስተዋጽኦ ያደርጋል። የኩላሊት ጠጠር በሽታ ታሪክ ካላችሁ ወይም ደግሞ ኩላሊት ጠጠርን ለማዳበር አደጋ ላይ ከሆናችሁ እንደ ስፒናች ያሉ ከፍተኛ ኦክሳሌት የሆኑ ምግቦችን መመገብን መገደብ ያስፈልጋል ማለት ነው። ሁለተኛ ደግሞ ለደም መርጋት መድኃኒትን የምትወስዱ ከሆነ ነው። ስፒናች ቫይታሚን ኬን በውስጡ የያዘ ሲሆን ይህም በደም መርጋት ውስጥ ከፍተኛ ሚና ይጫወታል። እንደ ዋርፋሪን ያሉ ደምን የሚያነቃቁ መድኃኒቶችን እየወሰዳችሁ ከሆነ ከፍተኛ መጠን ያለው ስፒናችን መውሰድ የመድኃኒቱን ውጤታማነትን ሊያስተጓጉለው ይችላል። ስለዚህ እንደዚህ አይነት መድኃኒት የምትወስዱ ከሆነ አጠቃቀማችሁን
መመጠን ያስፈልጋል። ሶስተኛ ደግሞ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ስፒናች በፋይበር የበለጸገ ሲሆን ይህም የምግብ መፈጨት ችግር ላለባቸው አንዳንድ ግለሰቦች እንደ ኢሪቴብል ባውል ሲንድረም ወይም ደግሞ IBS ወይም ኢንፍላማቶሪ ባውል ዲዚዝ ወይም ደግሞ IBD ላለባቸው ሰዎች አስቸጋሪ ይሆናል። እንደዚህ ባሉ አጋጣሚዎች ከፍተኛ መጠን ያለው ስፒናችን መጠቀም እንደ እብጠት ወይም ደግሞ የሆድ መነፋት፣ ጋዝ ወይም ደግሞ ቁርጠት ያሉ ምልክቶችን ሊያባብስ ይችላል። አራተኛ ደግሞ የታይሮይድ ችግር ያለባቸው ሰዎች ናቸው። ስፒናች ጎይትሮጀኒክ ምግብ ነው። ይህም ማለት በውስጡ የታይሮይድ ተግባርን የሚያደናቅፉ ንጥረ ነገሮችን ይዟል። ምግብ ማብሰል የስፒናች ጎይትሮጀኒክ ባህሪያትን ሊቀንስ ቢችልም እንደ ሃይፖታይሮይዲዝም ያሉ የታይሮይድ እክሎች ያለባቸው ግለሰቦች ጥሬ ስፒናች የሚወስዱትን መጠነኛ ማድረግ ሊኖርባቸው ይችላል። አምስተኛ ደግሞ እርጉዝ ሴቶች ናቸው። ስፒናች ለአብዛኛዎቹ ነፍሰ ጡር ሴቶች ጤናማ የምግብ ምርጫ ቢሆንም ከመጠን በላይ የሆነ ጥሬ ስፒናች ወይም ደግሞ ሌሎች ቅጠላቅጠሎችን መጠቀም እንደ ኢኮላይ ያሉ ጎጂ ባክቴሪያዎችን የመመገብ እድልን ይጨምራል። ነፍሰ ጡር ሴቶች በምግብ ወለድ በሽታ የመያዝ እድልን ለመቀነስ ስፒናችን ሲመገቡ መጀመሪያ በደንብ ማጠብናም ከዛም ደግሞ በደንብ ማብሰል ይኖርባቸዋል ማለት ነው። ስድስተኛ ደግሞ የአለርጂ ችግር ያለባቸው ሰዎች ናቸው። ይህ እንግዲህ ብርቅዬ ነው፣ ብዙም አይከሰትም። ነገር ግን አንዳንድ ግለሰቦች ለስፒናች ወይም ደግሞ ለሌሎች አረንጓዴ ቅጠላማ አትክልቶች አለርጂ ሊኖርባቸው ይችላል። ስፒናችን ከተመገባችሁ በኋላ እንደ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግር ያሉ ምልክቶች ካጋጠማችሁ ወዲያውኑ የሕክምና እርዳታ ማግኘት ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች እንደነዚህ አይነት መሰረታዊ ችግር ካለባችሁ ስፒናችን ስትጠቀሙ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተለያየ የጤና ሁኔታ ወይም ደግሞ የመድኃኒት አሰራር ምክንያት ስፒናች ወይም ደግሞ ሌላ ማንኛውንም ምግብ ስለመመገብ የሚያሳስባችሁ ነገር ካለ ደግሞ ለግል በእጁ መመሪያ ወይም ደግሞ ምክር ከጤና እንክብካቤ አቅራቢያችሁ ጋር ወይም ደግሞ ከአመጋገብ ባለሙያ ጋር መማከር ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ስፒናች ድንቅ ጥቅሞችን ነግሬያቸዋለሁኝ። እንዲሁም ደግሞ ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ደግሞ መመጠን ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በስፋት ዘርዝሬያለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።